በገበታ በወርቅ በእንቁ በቤተሰብ ፕላስ እና በኢቴል ጥቅሎች በወር $5 ጀምሮ በመግዛት የተለያዩ ድራማዎችን ካለምንም ማስታወቂያ እንዲሁም ያለምንም ገደብ የበዙ ድራማ ስራዎችን ይከታተሉ። የግጥም አልበሞች፣ ተወዳጅ ከያናያን ጋር የሚደረግ አዝናኝ ቆይታዎችን፣ የሁሉም የሬዲዮ ጣቢያዎች ዝግጅቶችን በአንድ መድረክ ያለ ገደብ ከተጨማሪ 2000 በላይ ዝግጅቶችን በፈለጉ ጊዜ በየትኛውም ቦታ ሆነው በኦንላይንም ሆነ በኦፍላይን እንዳሉ መመልከት የሚችሉበት አዲስ የሜምበርሺፕ በጣም መድረክ አዘጋጅተናል። በአንድ ክፍያ በእጅ ስልኮ በታብሌት ወይም በኮምፒውተር አለም በቲቪ ተጨማሪ ሳይከፍሉ መመልከት ይችላሉ። በወር $5 ጀምረው በፔፓል እና በማስተርካርድ መክፈል የሚችሉ ሲሆን በፈለጉ ጊዜ በቀላሉ ማቋረጥ ይችላሉ። የጣዕም ሜምበርሺፕ ጆይን ያድርጉ። ጣዕም፣ ሁሉም ነገር ስለ ህይወት። ኢትዮጵያ ከራሷ ምድር አልፋ በሌላ ሀገር ቅርስና ማንነቶቿን ካስቀመጠችባቸው ስፍራዎች መካከል አንዷ እስራኤል ናት። በእስራኤል ውስጥ አያሌ ኢትዮጵያዊ ሀብቶችና ርስትም ኢትዮጵያ አላት። እነዚህ ይዞታዎችና ቅርሶች ዕድሜያቸው ደግሞ አስገራሚ ነው። ይህም ለ3000 ዘመናት ተጠብቀው የኖሩ ናቸው። ንጉሡ ጠቢቡ ሰለሞን ለኢትዮጵያዊቷ ንግሥት ማክዳ ወይም ለንግሥት አዜብ እንደሰጣትና አሁንም ድረስ ያ ስጦታ ተጠብቆ መኖሩ በታሪክ ውስጥ አስገራሚ ክስተት ነው። በዛሬው ኢትዮጵያዊ ስንክሳራችንም የኢትዮጵያ አሻራ ወዳለበት ወደ እስራኤል ጉዞ እናደርጋለን። ጥበቡ በለጠ ነኝ። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ኢትዮጵያ ከነበሯት ታላላቅ ነገሥታት መካከል የበርካታ ጥበበኞችን ቀልብ የገዙት አጼ ቴዎድሮስ ናቸው። ቴዎድሮስ ተደጋግሞ የሚነገርላቸው አንድ ጉዳይ አለ። ይህም ባለ 2 ስንኝ ግጥም ነው። በአማርኛ ያገጣጠም ስልት መንቶ ይባላል። በእንግሊዘኛ ካፕሌት ይባላል። እንዲህ ይላል: ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም። አጼ ቴዎድሮስ ኢየሩሳሌምን እንዴት አሰቧት? የአእምሮአቸው ምናብ የኢትዮጵያን ድንበሮች ሁሉ አልፎ ባህር ተሻግሮ ኢየሩሳሌም ለመግባት እንዴት አሰቡ? ምክንያቱ በሁለት መልኩ ይታያል ይላሉ ጸሐፊያን። በዕብራይስጥ ቋንቋ የመንግስት ርስት ግዛት ማለት ነው። እናም ለንግሥት ሳባ የተሰጣት ርስት እስራኤልን የዛሬ 3000 ዓመት ይመራት ከነበረው ንጉሥ ከጠቢቡ ሰለሞን ዘንድ ነው። የታሪክ መስታወት የተሰኘው መጽሐፍ ውስጥ እንዲህ የሚል ንዑስ ርዕስ አለ። የኢትዮጵያ ርስት በኢየሩሳሌም ይላል። ከስሩ የታሪክ ማህደር ይልና እንዲህ ይተርከዋል። ኢትዮጵያ በኢየሩሳሌም የታሪክ ርስት ባለቤት የሆነችው በንግሥተ ሳባ ኩሽ ኢየሩሳሌም በሄደችበት ዘመን ንጉሥ ሰሎሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውንም ሁሉ ለሳባ ንግሥት ሰጣትን። እንጠብቅላት። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ።